ሩታና ኤፍሬም አበዱ። በቃ ጨለሉ፣ ውዶች ጨለሉ። ሄድን ሩታ ጭንቅላትን የያዘን አይታችኋል። የኔ እናት እኔ ውድ ነገር አይ ውርደት ነው። እኔ የምላችሁ ኤፍሬም እና ሩታ ባልና ሚስት ነው የምትመስሉት። እንዴ ከላይ አንድ አይነት ለብሳችሁ የለ እንዴ? ታምራላችሁ፣ ታምራላችሁ። ቤትሽ አስገብተሽ የለ ወንድምሽ ወንድሙን እያሰቃየሽ ወንድሙን ቤት አስገብተሽ አንድ አይነት ለብሳችሁ እንዴ! ሚኪ ምን አርጋችሁ? እኔ በጣም ነው የሚገርሙኝ። ሚኪ ምን አርግሽ? ባልሽ ጠባቂ ነው እንደ ሚኪ። አብርሽ ህፃን ነው። አቤት አቤት! እንዶ እግዚአብሔር እንዶ የተባረካችሁ የኤርሜላ ወንድም አመላለሱን አያችሁ በማራም። አቤት እኔ ጀግና ሚኪዬ ማለት ነው። የኤቲክ መከታ። አቤት አቤት! ከመልክ መልክ፣ ከቁመና ቁመና፣ ከእውቀት እውቀት ከሱ ተማሩ። እሺ ተማሩ። እንዴት አክብሮሽ እንደሚያወራ አይተሻል። አንቺ ክብር የሚባል አታቂም። በነገራችን ለሩታ ማስመሰል አንቺ ነሽ የምታቂ። ለዛ ነው ብዙ ጊዜ አታስመስል ታቋለ እንዴ። አንቺ እህትሽ ታማክራለሽ እንዴ? ካብርሽ ጋር የምታረጊ ታማክራለሽ እንዴ? ባልሽ ነገር ሶ ኤርሜላም አታማክረም ሚኪ። ሲቀጥል ደግሞ እንዴ አይ አንቺ አታፍር። ምን አይነት ቅሌት ነው ግን? ወይ እንደው ቤተሰብሽ አይ ተዋረደ። ምንድነው አንቺ በግዲ ወንድ ልታኖሪ ነው እንዴ? አይቅድሽ እንደውም እኮ ማትፈለጊ አንቺ ነሽ የኔ ቆንጆ። ሲቀጥል ደግሞ በአደባባይ ነው አየነው። ፈልጎ ማረፍ ይፈልጋሉ ብሎ የገባ ራሱ ነው እንዴ። ሄርሜላ እኮ ቤት ከቤት አላወጣችም። ባይዘው ካልፈለገ ሄርሜላ ካልፈለገ መንጠምጠም ምን አስፈለገ? ያው ክብር የምትሰጠው ፍቅር የምትሰጠው ያቃላ በደንብ ሶ በፍለጋ እኮ አይደለም እኔ ቆንጆ ወንድን እንዴ። ጌታ ሆይ ጋይስ፣ አረ ተው ሚከሩ። በውስጥ የምታወራት ሩታ ደጋፊ ማርያምን ወረደችብኝ። በቃ ዘቀጠች። አንዴ ይሄ ሱሪ የፈረደበት ኪስ ውስጥ ታረጋለች። አንዴ ወይ ልብስሽን ቀይሪ። ለማንኛውም ማለት ነው ታገኛላችሁ፣ ግን አትቀይርም። እና ውዶቼ አልታዘባችሁ? ተቃጠሉ ወይ ኤፍሬም? አሁን ደግሞ ልንገራችሁ፣ ይሄ ፍንጭ ልስጣችሁ። አሁን ደግሞ ይሄ ልጅ ምን እንደማረገው ታላችሁ ብሏል ኤፍሬም። ይሄ ልጅ ሆኔ ማለት እንደዛ አፍኖ ሊወስዱ ሊያግዱት ይችላሉ። ኢማኑኝ፣ ይሄ ነገር ታላችሁ፣ ኢማኑኝ ሊያግድ ይችላል። ከዚህ በኋላ አብርሽ ማታመጣ ከሆነ እማደርጉ ወንድሟን እማደርጉን ያውቃለሁ። ወንድሟ ለወንድሟ ብላ ታመጣለች ስትል ነበረና ሲል ነበረና እኔ ምልክ ኤፍሬም የምትባል ሰውዬ ማለት ነው። ጥያቄ እኮ ነው ጥያቄ። ኤፍሬም ማን ነው? አብርሽ ጤነኛ ነው ብለክ ስትከራከረን ነበረን። ስትከራከሩ አልነበራችሁ እንዴ? በግድ ነው ወሰዱት። እንደ ህፃን ልጅ ነው እንዴ? ጦጦ ነው እንዴ? ህፃን ልጅ በዚህ ሰዓት ስማርት ናት ህፃን ልጅ ራሱ። እኛ ፋራ አይደለም እናንተ ፋራ ሁላ ማለት ነው። አንቺ ዝጋጥ ብላን ስለ ክብርሽ ተጠንቀቅሽ። ሴት ልጅ ነሽ። ማርያምን ስራም ከሰራሽው ክብርሽን ዝቅ የሚያደርገው ነገር ይቅርብሽ። እግዚአብሔር ይመስገን አላችሁ፣ ምንም ያጣችሁ ነገር የለም። ግን ክብር ይበልጣል። የኔ እናት አትንዘላዘሊ በሜዲያ ማለት ነው። አንቺ ምን ወንድ ሌልኩን አስመሰልሽ ሩታ በማረም ወንድ ልጅ ማለት እውነት እንደ አንቺ እንደምትይ ማለት ነው። የትኛ ትዳር ነው የምታወሪኝ? እኔ ቋቁ ነው የምትይ ትዳር በጠበጠች ኤርሜላ ምን ታርግሽ? በጀመራ አትጅም እንደ ትዳርሽ ሴት ጀግና ናት ሴት። ትዳር ትርጉሙ መቼ አወቅሽ? ቤት ተከራዩልሽ፣ ደጋፎችሽ ይቃ ገዙልሽ፣ ገባሽ፣ ተጋደምሽ። ከዛ ውጭ ምን ታውቋለሽ? የትኛ ክብር ስታቂ ነው ትዳሩን? ከትዳር ደግሞ ወንድ ልጅ ወሰደች። ምንድነው የምትወስደው? ይቃኑ እንዲ አብርሻችሁ ይቃኑ አብርሽ እንዴ! በጣም ምንም ትገርመት እቺ ሴት ማለት ነው። እኔ ጥያቄ እኮ ነው። በግድ ነው ወሰዱ። እሱ ፈልጎ አይደለም። እስክስክስሚ ህፃን ልጅ ነው እንዴ አብርሽ እንዴ? ወይስ በጡቶን አታሎሉ ወሰዱት? አንቺ ከፈለገ እውነት ከአንቺ ጋር መኖር ከፈለገ ለምን ይወጣል እንዴ? በግድ ነው ወሰደችው። እሱ ፈልጎ አይደለም። እንዴት ነው? በአደባባይ እኮ ያየን ነው ቪዲዮ። ደስ ብሎት ካንቺ የተሻለ ካንቺ ጋር የሚያሳየው ፊሊንግ አይደለም ያሳየው። በነገራችን ላይ ደስታው ፊቱ ለስናይ ነበረ ተጠምጥሞ። ለዛም አንቺ ጋር ሲሆን አቅፋትም ነበረ። ሄርሜላን ትላንትና አይተናል። አቅፎ ቤት ድረስ ይገባ። ቤት ገብቶ ራሱ ማረፍ ይፈልጋሉ ነው አለ።
መተኛ ትፈልጋለሁ ነው አለ። አየሽ ይሄን አል ነው ሰላም የነሳሹ ልጁ። ሲቀጥል ደግሞ የወንድ ለማኝ አትሁኝ በእናትሽ። ለራስሽ ክብር ይኑር፣ ለራስሽ ክብር ይኑር። ደግሞ ከጉራ ውጭ ምንም ያደረግሽው አንድ ነገር የለም። አንቺን ጀግና አንቺ ነሽ አሁን ጀግና። የወንድ ለማኝ ጀግና ብትሉ ይሻላል። አሁን መጣችሁ ሩታ ጀግና ነው የምትሉኝ፣ አታፍሩም? እኔ ግን እውነት ለመናገር ጋይስ ጥላቻ አይደለም፣ ለራሷ ክብር ብትጨነቅ ይመረጣል። እንዴት ነው ባሌ ወሰደችብኝ ብላ ትመጣለች ሚዲያ ላይ? እኔ ቢሆን አልወጣም ሚዲያ ላይ፣ ካሜራ ላይ አልቆምም። ይቅርታ አድርጉልኝ ማለት ነው። እንዴት አይደብርሽም? እኔ እናት አይደብርሽም? ሀበርሽ እኮ በዩቱብ። አረ በስላሴ፣ አረ ክብር ይበልጣል እናቴ፣ ክብር ይበልጣል። ለምን ጥንክር አይልም? እውነት አንቺ ካልፈለገሽ ለምን ጥንክር አይልም አብርሽ? እንዴት ነው አንቺ? አብርሽን አምጡልኝ። አረ ምንድነው? ለምን አትለጥፊ ማስታወቃ? ባሌ ጠፍቶብኛል አብርሽ የሚባል ብለሽ ማስታወቃ ለጥፊ። አዲስ አበባ ውስጥ ማለት አዲስ አበባ ማለት ነው። የፈለግሽው አቅጣጫ ለጥፊ አይሻልም? አፋልጉኝ። እኔ በጣም ናፈርኩ ጋይስ። ባሌን ተቀማችሁ። እንዴት ነው ባለ ትዳር የምትቀመው? የትኛው ትዳር? ትዳር ክብር ብታቂ በሚዲያ። እኔ ቅርታ አድርጉልኝ ያለው ነው እውነታ። ሩታ እውነት እንደምታወራ ትዳር ፈላጊ ትዳር አክባሪ ከሆነች ለምንድን ነው በሚዲያ እንደዛ ወረቀት 1 ዓመት ሙሉ ስትዞር ነበር? ካልፈታኝ በእንጨት እንኳን መንካት አልፈልግም ስትለን ነበር እንዴ? ምን አዲስ ነገር ተገኘ ጋይስ? አይደለ እንዴ ጋይስ? ኤፍሬም የምትባል ደግሞ ማለት ነው ከሩታ ጋር ታምራለ። አንተ የወንድ አልጫ ማለት ነው። አልጫ ስጀምር አንተን ወንድ ወይ የምታገባክ ሴት እንደው ፈረደበት እንዴ? ምንድነው? ያዙን ሊቀቁኝ። ምስትክ እኮ አይደለም የጠፋችሁ። እውነታው እንድም ካስበ። ለማንኛውም የመችሽ ሄርሜላ ይዛ ጠፍታለች። አብርሽን ደግ አረገች።